ያሁኑ ፕሮግራማችን ለየት ይላል። ከተማሪዎቻችን ለቤተሰቦቻቸው ጥያቄዎች አላቸው። የመጀመሪያ ሩት ደረጀ፣ ኢዮኤል ደረጀ እና ሚካኤል ደረጀ። አሁን መጠየቂያው እናቴና ብዙ ጊዜ እንድገዙልኝ የምፈልገው ምንድነው? ይሄንን ዝግጅት ያዘጋጀ ነው ልጆችና ወላጆች ምን ያህል ትተዋወቃላችሁ፣ ምን ያህል ልጆቻችሁን ታውቃላችሁ፣ እነሱም ደግሞ ምን ያህል በሚል ነገር ነው እየተወያየን ነው ሁሉን ዝግጅት ያደረግነውና በዚህ መሰረት ነው። አባቴ ምጠይቀው ከምት ላይ የቱም ተቲ አሁን ለእናቴ ነው። 5 መዝሙሮች የምሰማው 5 እንግሊዘኛ መዝሙሮች መኪና ውስጥ የምሰማው ምንድነው? ታውቃለሽ?
በዚህ ላይ ጻፍኩት ጉዴ አፕ ሴሌብሬሽን ዩሪስ ቤተር እና ኔቨር ጌት ዩዝ ቱ ዲስ። እሺ ቀጣይ ኢዮስያስና ፋሪስ። አለም ሰገድና ኩኩ ትወጡልናላችሁ፣ አትደበቁ፣ ወጣ ወጣ በሉልን። ፋሪስ ማንን ነው የምጠይቀው? አባቴ። እሺ ቀረባልና የምወደው ዘማሪ ማን ነው? ብዙ መዝሙር ነው የሚወደው፣ ብዙ መዝሙር ነው የሚዘምረው። የምትወደውን አላውቀውም። አንድ ሆነ የተለያዩ መዝሙሮች ይዘምራል። ኦሮምኛም ይወዳል ይዘምራል፣ አማርኛም ይወዳል ይዘምራል። አልተመለሰም። የዳዊት። አሁን መጠይቀው ለእናቴ ነው። የምወደው የመኪና ብራንድ ንገሪኝ። እሺ ደቂቃ እንሰጣለን። ሙከራ አድርጉ። ወላጆች ተነጋገሩና መልሱ። እሺ ይመልስልናል። ዜድ ፎር። እሺ ቀጣይ መክሊት። መክሊትና ሰላም እናቷ። የምወደው ቸኮሌት ስም አውቀዋለሁ። አንደኛው አይደል? ኑቴላ አይደል? የምወደው ቸኮሌት ስም የምወደው የቸኮሌት ስም ነው ያለቻት እናቷ። እንግዲህ የምትገዛው እሷ ናት። ኑቴላ አይደል? ስሙን ይመጣል ግን እኔ አላውቀውም። አንቺ ነሽ የምታውቂው። መልሽልኝ። ትዊክስ። አላነበውም። ያው እሷ ናት። እሺ ቀጣይ ሩት፣ ሚካኤልና ዮናታን። የምወደው የሊቨርፑል ተጫዋች ሞሳላ ኖ አይዛክ ኖ አው ነው። እሺ የምወደው ምግብ ኢንዶሚ። እሺ ፓስታ ፎርኖ። ንገሪ። አልተመለሰም። ቺፕስ። የምወደው ቀለም ሰማያዊ። አዎ። ቀጣይ ካሌብ እና ልኤል። የምወደው ቀለም ምንድን ነው? ፐርፕል፣ ኖ፣ ሮዝ። አዎ። የምወደው ፊልም ሶኒክ። አዎ። ቀጣይ አቤኔዘር። የምወደው መዝሙር ቤት ውስጥ አብራችሁ የምትዘምሩት ነው ከወንድም ጋር። አብዛኛው የመጀመሪያ ፕሮግራም መጀመሪያ እግዚአብሔር የረዳው ሰው ጥያቄያችን የአብናትና ጌዲ። የምወደው ፍራፍሬ አፕል፣ ፓይናፕል። እሺ ቀጣዩን ፕሮግራማችንን የሚያስተዋውቅልን ኢዮስያስ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ አደረሰን። የሚቀጥለው ፕሮግራም ደስ ይበለን። ደስ ይበለን፣ ደስ ይበለን፣ እንዘምር በልታ መቸገራችን አይቶ ወለደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በልታ። ደስ ይበለን
ለጌታችን ለመድኃኒታችን የኢየሱስ ክርስቶስ ልደት በዓል በሰላም በጤና በደስታ አደረሳችሁ አደረሰ። ስድስተኛ ፕሮግራም የሚሆነው ድራማ ሉቃስ ምዕራፍ 1 ከ26 እስከ 44። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷም ባየች ጊዜ ከንግግሩ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። እግዚአብሔር የአባቱን የዳዊት ዙፋን ይሰጠዋል። ወንድ ስለማላውቅ ይህ እንዴት ይሆናል? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷን በእርጅናዋ ጊዜ ጸንሳለች፣ ለእግዚአብሔር የሚሳነው ነገር የለም። እነሆ የጌታ ባሪያ እንደ ቃል ይሁንልኝ። እጮኛዋም ዮሴፍ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እነሆ የጌታ መልአክ እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛዋን ማርያም ለመውሰድ አትፍራ። እነሆም ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል። እርሱም እግዚአብሔር ከኛ ጋር ነው። ዮሴፍም ከእንቅልፉ ነቃ። ማርያምን በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ድምፅሽን ከሰማሁ በኋላ በሆዴ ውስጥ ያለው ጽንስ በደስታ ዘለለ። ኢየሱስም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን አይሁድ ንጉሥ ወዴት ነው? ኮከቡንም አይተን ልንሰግድለት መጥተናል። የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን አይተን ልንሰግድለት መጥተናል። ሄሮድስም ደነገጠ። የካህናት አለቆችን የሕዝቡንም ጸሐፊዎች ሰብስበው ክርስቶስ ወዴት እንደተወለደ ጠየቃቸው። ኦቱ ነው ክርስቶስ ወዴት ነው የተወለደው? አንቺ ቤተልሔም ከይሁዳ ገዢዎች፣ አንቺ ቤተልሔም ከይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ በይሁዳ ቤተልሔም ነው። በይሁዳ ቤተልሔም ነው። እኔሞ ክርስቶስ ልሰግድለት ፈልጌያለሁ። ወዴት ነው የተወለደው? በምስራቅ ያለው ኮከብ እስከምንደርስ ድረስ ይመራናል፣ በይሁዳ ቤተልሔም። እሺ ፈልጉት፣ እንሄዳለን። ሰብአ ሰገሉም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስከሚደርስ ይመራቸው ነበር። ኮከቡንም ባዩ ጊዜ ደስ አላቸው። ወደ ቤትም ገብተው ሕፃኑ ከእናቱ ጋር አዩት፣ ወድቀውም ሰገዱለት። ስጦታቸውንም ከፍተው እጅ መንሻ ወርቅ፣ ዕጣን፣ ከርቤ አቀረቡለት። ደስ ይበለን እንዘምር በእልልታ፣ መቸገራችንን አይቶ ወለደልን ጌታ። ደስ ይበለን እንዘምር በእልልታ።
ጋብዛለሁ። Merry Christmas. The seventh program will be choreography. እህታችን ትብቃ ወንድማችን አሰገድና ፓስተር መላኩን ወደ መድረክ ጋብዛለሁ። ባንድ ጋር ተቀመጡ። ወላጆች ባንድ ጋር ቀጥል። አቢኔዛ አንተ ቀጥል።
ኢንተርቪውን አክብራችሁ ስለመጣችሁ ሶስታችሁንም እናመሰግናለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እንጸልይ። በጌታ በኢየሱስ ስም አሁን የምናደርገው ጥያቄ ላይ አንተ ክበር፣ አንተ ንገስ። በጌታ በኢየሱስ ስም አብሮነት ከኛ አይለየም። በጌታ በኢየሱስ ስም አሜን። አለቀልን። የመጀመሪያው ጥያቄ እህታችን ጥብቃ በበዓላቱ ስጦታ በመስጠት ትታወቂያለሽ። ለስጦታው እናመሰግናለን። ነገር ግን ለምንድን ነው በፕሮግራማችን የማትሳተፊው? አዳር ስለምገባ ለእናንተ ሌሊት እገባለሁ። እግዚአብሔር እንዲረዳችሁ እና ቀን ቅዳሜ ከመጣው ማታ መግባት ስለማልችል እግዚአብሔር እንዲረዳችሁ እናንተ ቀን እኔ ሌሊት። ፓስተር መላኩ የትላልቆች ጉባኤ በመስበክ እናውቃለን። ነገር ግን አንድ ቀን የትናንሾች ጉባኤ አልሰበክም። ለምን? የህፃናት ጉባኤ ጥያቄ ፈጥሮብናል። ልክ ነው፣ እውነት ነው። እሱ የትላልቅ ጉባኤዎች ላይ የሄድኩ አገለግላለሁ። የማገለግልበት ምክንያት ስለሚጋብዙኝ ነው። ህፃናቶች ላይ ግን አልተጋበዝኩም። ስትጋብዙኝ ይመጣለሁ። ወንድማችን አሰግድ ከምትወደው ጥቅስ ውስጥ ከመጽሐፍ ቅዱስ ጥቅስ ውስጥ የምትወደውን ንገረን። የምትወደው ምክንያትም ግለጽልን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነትን በጫንቃው ላይ ነው። እርሱም ስሙም ምንድነው? ድንቅ መካር፣ ኃያል፣ የዘላለም አምላክ ተብሎ ይጠራል። ስለዚህ ይህንን ጥቅስ በጣም የምወድበት የመጀመሪያው ሪዝኔ ምንድነው? ብዙ ጊዜ በክርስትናው የሚታወቀው መስቀል ነው። መስቀል ዝማሬዎቻችን መስቀል ስር መስቀል ላይ ነው። ግን ደህንነታችንን ያገኘንበት መሰረት መወለዱ ላይ ነው። ስለዚህ ሕፃን ተወልዷል ዛሬ። ኢየሱስ ጌታ ነው። ስለዚህ የተወከመው የኛ የደህንነት ሚስጥር ከውልደቱ ግን የመጨረሻ ሄዶ ክላይማክስ ግን የደረሰው የቱ ጋር ነው? መስቀል ላይ ነው። ስለዚህ ውልደቱን ረስቶ መስቀል ላይ ብቻ ፎከስ ማድረግ ልክ ስላይደለ ሰው አምላክ መሆኑ ነው ሰፈር የሚያደርገው አይደል? እኛ መስቀል ላይ ብቻ ነው ለሁላችሁም የሚሆነው መስቀል ላይ ነው ትኩረታችንና ኢየሱስ ክርስቶስ መስቀል ላይ ብቻ ያ ምንድነው የውርደቱ የመከራው ጥግ ማሳያ ነው። እሱ ግን አምላክ ሰው ሆነ። በተወለደ ጊዜ ምን ሆነ? አምላክ ሰው ሆነ። እንዴት አጠይቁኝ። ያ መለኮታዊ የሆነ እጅግ ሰው ሊፈታው ተንትኖ ሊያብራራው የማይችል አምላክ ሰው ሆነ። በጠባብ ደረት በአጭር ቁመት ተወስኖ ሰው ሰፈሪንጉ ከዛ ነው የሚጀምረው። እንደኛ ተመላለስ፣ እኛን ሆነ። ስለዚህ ከዛ ጀምሮ ያለውን እግዚአብሔር አብ ለኛ ያለውን ፍቅር ያሳየበት የመጀመሪያው ነገር ስለሆነ ነው የምወደው። አመሰግናለሁ። ወንድማችን መላኩ በቤተ ክርስቲያን አገልግሎት ላይ ስታስተምር የሚያስቅ ወይም የሚያስደንቅስ ትዝታ ካለ አካፍለን። የሚያስቅ ትዝታ ያው እንግዲህ መልእክት ሳቀርብ በልቤ የሚመጣ ወይም ደግሞ ከመልእክቱ ጋር የተያያዘ የሚያስቅ ነገር ከመጣ እኔ እናገራለሁኝ እና ከዛ ውስጥ አንዱን ልናገር። እሺ፣ ሰውየው አህያ እየነዱ ሲሄዱ አህያዋ በእርግጫ መታቻቸው እና ሞቱ። ሰውየው አጉል ቦታ ላይ ስለመታቻቸው ማለት ነው።
ከዛ በኋላ የፊነር ሰርቪስ እየተደረገ ነው እና ፊነር ሰርቪሱ ማለት ሰዎች ተሰብስበው ስለሞተው ሰው ይነገር ምናምንና እሱን ከጨረሱ በኋላ ሚስትየዋ ወታዛ በሩ ጋር ትቆማለች እና ሰዎች እየሄዱ ሰላም ይላሉ። እግዚአብሔር ያጽናሽ፣ በርቺ፣ አይዞሽ ይሏታል። እና ፓስተሩ ከሩቅ ሆኖ ይመለከታል። ሲመለከት ወንዶቹ እየመጡ ሚስትየዋን ሲያነጋግሯት ሚስትየዋ እንደዚህ ትላለች። ሴቶች ደግሞ መተው ሚስትየዋን ሲያነጋግሯት እንደዚህ ትላለች። ወንዶች ሲያነጋግሯት እንዲህ ትላለች። ሴቶች ደግሞ ሲያነጋግሯት እንደዚህ ትላለች። እና በኋላ ፓስተሩ በኋላ ቆየና ጠየቃት፣ ለምንድነው እሱ ወንዶች መተው ሲያነጋግሩሽ እንደዚህ ትያለሽ፣ ሴቶች ደግሞ ሲያነጋግሩሽ እንደዚህ ትያለሽ ለምንድነው ብለው ሲጠይቋት፣ አይ ወንዶቹ የሚሉኝ እግዚአብሔር ያጽናሽ፣ በርቺ፣ አይዞሽ ይሉኛልና እግዚአብሔር ይስጥልኝ እላቸዋለሁ። ሴቶቹ ደግሞ ሲመጡ ያው እንግዲህ ሰውየው በምንድን ነው የሞተው? አህያው ረግጣ ነው የሞተው። ሴቶቹ ምንድነው የሚሉኝ አለች፣ አህያዋ ትከራያለች ወይ ብለው ነበር የሚጠይቁኝ። እንግዲህ መልእክቱ ከገባችሁ ለነሱ ሊጠጥር ይችላል። ኪራይ ነው የሚፈልጉት፣ ደግሞ ሊያቆዩት አይደለም፣ ኪራይ ነው እሱና አንዳንዴ ከእንዲህ አይነት ጦርነት እግዚአብሔር በቤት ውስጥ ይጠብቀን ለማለት ነው እሱ። አመሰግናለሁ። ወንድማችን አለም ሰገድ ባቀረብካቸው ፕሮግራሞች ውስጥ የምትወደው ወይም ያስደስታል፣ ያስተምራል ብለህ ነገር ካለ አካፍለን። ይህንን ባጭር ግንትን ማድረግ ከባድ ነው። ሁሉም የእግዚአብሔርን ቃል አንድ ሰው ሲያካፍል ወይም እኔም ሳካፍል ሰዎችን ያስደስታል ወይም እኔ ደስ ብሎኛል ተብሎ አይደለም የእግዚአብሔርን ቃል የምናካፍለው። የእግዚአብሔር ቃል ለሰው ልጆች የመጣ መልእክት ነው። ስለዚህ ሁሉንም ነገር እግዚአብሔርን አዳምጬ ሰምቼው መልእክት የሆነ ነገር ይዤ ስለምመጣ ከመልእክት አንጻር ነው የሚመዘነው እንጂ ከደስታ አንጻር አይደለም። የእግዚአብሔር መልእክት ለሰው ልጆች በሚመጣበት ጊዜ ደስ ሊያሰኝ ይችላል፣ ሊያሳዝንም ይችላል፣ ሊያስከፋም ይችላል። ስለዚህ የመልእክቱ ክብደት ያለው ምን ያስደስታል የሚለው መልእክት ሳይሆን መልእክቶች ሁሉ አስደሳች ናቸው። መልእክቱ ሁሉ ወንጌል ነው። መልእክቱ ሁሉ የምስራች ነው። የምስራች መልካም ዜና የምንሰማበት ስለሆነ ሁሉም መልእክቶች ደስ ይላሉ። ግን እኔ ከዚህ ውስጥ ይሄኛው የምለው ነገር የለኝም። ሁሉ የእግዚአብሔር ቃል እኩል ስለሆነ ማለት ነው። ስለዚህ ከመልእክቱ ደስታ አንጻር ወይም ምን ያስደስታቸዋል ወይ ደግሞ እኔ ምን ደስ አለኝ ብዬ ሳይሆን የማካፍለው እግዚአብሔር ሊያስተምረን የወደደውን ያንን ነገር እኔ የተማርኩበትን ነገር ያንን ነገር ለሰዎች ስለሆነ ብቻ ከሱ አንጻር ነው የማካፍለው። አመሰግናለሁ። እህታችን ትብቃ ከአገልግሎትሽ ዘመን ለኛ የምትመክሪው ምንድን ነው? ጌታ ኢየሱስ ይባርክሽ። አገልግሎት አንድ ወቅት ላይ አገልግለን አንድ ወቅት ላይ የምናቆመው አይደለም። የህይወት ጉዳይ ስለሆነ ሁልጊዜ የሚቀጥልና የሚሄድ ነው። እዛ ጋር የምናቆመው ነገር አይደለም። ወደ ክርስቶስ ኢየሱስ እስከምንሄድ ድረስ እግዚአብሔርን እናገለግላለን። ለእናንተ የምመክራችሁ ነገር በህይወቴ ያየሁባችሁ ነገር ደስ ብሎኛል። እኛ ልጆች ሆነን በዚህ መንገድ አላለፍንም። ልጆኜ በሆን ኖሮ እመክራችሁ ነበር በዚህ ባልፍ። እኔ ግን ያለፍኩት ግን አሁን እዚህ ጋር ነውና እግዚአብሔር አስተማሪ ነው። በህይወታችሁ በልጅነታችሁ እግዚአብሔር ያስተማራችሁ ትልልቁም ነገር በህይወታችሁ አይተናል። ደግሞ ሰው አያስተምርም፣ ሰው ያስተምራል ላያስተምርም ይችላል። እግዚአብሔር ግን ሁሉ ጊዜ አስተማሪ ነው። የተማርነው ከኢየሱስ ስለሆነ ስለዚህ እግዚአብሔር በዘመናችሁ ያስተምራችሁ። እግዚአብሔር እኛ እንዳስተማረን እናንተንም ያስተምራችሁ። ዘመናችሁ ይባረክ ብዬ ጨርሳለሁ። ኢንተርቪያችንን አክብራችሁ ስለተገኛችሁልን እናመሰግናለን። እኛም እናመሰግናለን። ለዛ በጭብጨባ ወደ ቦታቸው መልሷቸው። ደስ ይበለን እንዘምር በልታ
በመቀጠል ጥቅስ ነው የሚያቀርቡልን። መጀመሪያ ሩት ደረጃ። ሞራል እንሰጣቸዋለን ለልጆቻችን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። አሁን ማቀርብላችሁ ጥቅስ ነው ማቴዎስ ምዕራፍ 1-21 ልጅም ትወልጃለሽ፣ እሱም ሕዝቡን ከኃጢአት ያድናቸዋል፣ ስሙንም ኢየሱስ ትይዋለሽ። ሉቃስ 2:11 ዛሬ በዳዊት ከተማ እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል። ኢሳይያስ ምዕራፍ 7:14 እንግዲህ ጌታ ራሱ መልእክት ይሰጣቸዋል፣ እናም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ስላዳመጣችሁ አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። አሁን ማቀርበላችሁ ጥቅስ ነው ኢሳይያስ 9:6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስላዳመጣችሁኝ አመሰግናለሁ። ገላትያን 9:6 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና። ስላዳመጣችሁኝ አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። አሁን የሚያቀርብላችሁ ጥቅስ ነው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ፣ እንደ ልጆቹ እንድንሆን ዘንድ ከሕግ በታች ያሉትን ይወድ ዘንድ። ገላትያ 4:4-5 ስላዳመጣችሁኝ አመሰግናለሁ። አሁን የማቀርብላችሁ ጥቅስ ነው ቆሮንቶስ 2:9-15 የማይነገር ስጦታ እግዚአብሔር ይመስገን። አሁን የመጣነው ሶስታችን በተለያየ ጥቅስ ነው። እሺ መዝሙረ ዳዊት 23 እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ ያጽናኑኛል። በፊቴም ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተትረፈረፈ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። ምስጉን ነው በክፉዎች ምክር ያልሄደባት። አሁን ማቀርብላችሁ መዝሙረ ዳዊት 1 ነው። ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች መንገድ ያልቆመ፣ በኃጢአተኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሷም ከውሃ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ እንደማይረግብ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ንፋስ ጠልጎ እንደሚወስዳቸው ትቢያ ናቸው። እግዚአብሔር የክፉዎች መንገድ ያውቃልና የኃጢአተኞች መንገድ ግን ትጠፋለች። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ ተወልዶ ወለደን፣ ጌታ ተወለደልን፣ እሰይ ደስ ይበለን፣ ከሰማይ ሰማያት መጣ ክብሩን ትቶ፣ ለእኛ ተወለደ ኢየሱስ በግርግም። ኢየሱስ መወለድ አስቀድሞ በኢሳይያስ የተነገረ ነው። እግዚአብሔር የመዳናችን ብስራት ነው። ሰው ሁሉ ይደሰት በጌታ መወለድ። ደግሜ ላለው ሰው ሁሉ ይደሰት። ስላዳመጣችሁኝ አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። የግጥሜ አሁን ማቀርበላችሁ ግጥም ነው። የግጥሜ ርዕስ ተወለደ። አንድ የምስራች ይዤላችሁ መጥቻለሁ። ከእያንዳንዳችሁ አብ ተወለደ በሉ እስቲ። ተወለደ። ድገሙት አንዴ። ተወለደ። ኢየሱስ ለእኔ ሲል፣ ኢየሱስ ለእናንተ ሲል፣ ኢየሱስ ለአንቺ ሲል፣ ኢየሱስ ለአንተ ሲል ለሁሉም ተወልዷል። ወገኖቼ ስሙኝ አንዴ ልንገራችሁ።
ኢየሱስ ተወልዷል፣ እንኳን ደስ አላችሁ። እግዚአብሔር ልኮታል አንድያ ልጁን እኛን ለማስገባት የሕይወት ኪዳን። እርሱ መወለዱ ምን ደስ ብሎኛል፣ ለእርሱ ብቻ ዘምር ስገድም ይለኛል። የዓለም መድኃኒት ነው ኢየሱስ ክርስቶስ፣ እርሱ ለእኛ ላከው ብዙዎች እንዲፈውስ። የትኛው አባት ነው እንዲህ የሚያደርገው አንድያ ልጁን ስለ እኔ የሚሰጠው? እኔ ግን አምናለሁ ኢየሱስ ተወልዷል፣ ደግሞ ማምነዋለሁ ኢየሱስ ያድናል። ኢየሱስ ክርስቶስ በመወለዱ ነው እኛና እግዚአብሔር የተገናኘ ነው። የኢየሱስ መወለድ የሚጠራጠር ካለ ራሱን ይጠይቅ የቱ ጋር እንዳለ። እኔ ግን አውቃለሁ ኢየሱስ ተወልዷል፣ ደግሞ ማምነዋለሁ ኢየሱስ ያድናል። ኢየሱስ ባይወለድ ባይመጣማ ኑሮ ይሄኔ ነበርን ከሰይጣን ጉሮሮ። ክርስቶስ ነው ኢየሱስ እኛን የፈወሰን፣ ከጠላት መንጋጋ ጉድጓድ የሚያወጣ። ንጉሱ ኢየሱስ ኃያል ነው ስለው ንጉሱ ኢየሱስ ተወልዷልና በኑ እንመስክር የእሱን ትህትና። አሁንም አምናለሁ በጌታ በኢየሱስ ለእኛ እንደመጣ ብዙዎችን ሊፈውስ። በኢየሱስ ክርስቶስ ሆነን ከሱ ጋራ በቀላሉ አልፈን ትልቁን ተራራ። የኢየሱስ ክርስቶስ መወለድ ገርሞኛል። የኢየሱስ መወለድ ግራ የገባችሁ ኑ ወገኖቼ አንዴ ላስረዳችሁ። ኢየሱስ ክርስቶስ ስላደረገ ልጆች አንዴ ተመልከቱ አስተውሉ ሰዎች። የኢየሱስ ክርስቶስ ምንነት ገርሞኛል፣ ማዳኑን ሲደንቀኝ ሰላሙን ሰጥቶኛል። ኢየሱስ የኔ ውድ መካሪ ሆን ብሎ ልኮኛል ጠላትን ሰባሪ። ንጉሱ ኢየሱስ ኃያል ነው ስለው እጅጉን ከውስጤ ደስ እያለኝ ነው። ከኛ ጋር የጠፋው መከራና ስጋት የኢየሱስ መወለድ ሆኖበት ነው ስጋት። ስላዳመጣችሁኝ አመሰግናለሁ። ደስ ይበለን እንዘምር በልታ መቸገራችን አይቶ ወለደልን ጌታ። ደስ ይበለን እንዘምር በልታ። እንዴት ዋላችሁ የማናይም ቤተሰቦች? እግዚአብሔር ይመስገን። የ11ኛው ፕሮግራም ተመስገን መዝሙር ተመስገን
ተመስገን ተመስገን ተመስገን ይገባሃል ተመስገን ይገባሃል ተመስገን 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 እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ ጨለማው ከብርሃኔ በላይ አይደለም በልልታ ሕመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እልልታ እግዚአብሔር ነው መድኃኒቴ እግዚአብሔር ነው እግዚአብሔር ነው መድኃኒቴ የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴን አዞሬያለሁኝ ጌታን ማለት ያዋጣኛልና አምላኬን ልማፀን መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባቴ ለዚህ ነው ትምክህቴ ስላለኝ ስለዚህ ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ ሰላሜን ሊነካው አልቻለም ሐሴ
ጋር ሕይወት ይመቻል። ገነት ነው ገነት ነው ከኢየሱስ ጋር ሕይወት ገነት ነው። ደስ ይላል ደስ ይላል ከኢየሱስ ጋር ሕይወት ደስ ይላል ይመቻል። ቀጣይ ፕሮግራማችን የሚሆነው ጨዋታ ነው። ወርድ ጌም ነው የሚሆነው እና በቡድን ተከፋፍለዋል። የመጀመሪያው ላይ ሚካኤል ዳዊት፣ ኢዮስያስ፣ ሩት ደረጀ፣ ፋሬስ፣ ካሌብ እና ዮናታን። ሁለተኛው ቡድን ኢዮኤል ደረጀ፣ አቤኔዘር፣ ሩት ዳዊት፣ መክሊት፣ ሊኤል እና ሚካኤል ደረጀ። ጨዋታው የሚሆነው ቃል አዘጋጅተንላቸዋል ለሁለቱም ማለት ነው እና ደቂቃ እንይዝና በደቂቃ ውስጥ ያንን ቃል የመሰረተ ነው የሚሆነው ማለት ነው። አሁን ለምሳሌ ጋድ ከሆነ GOD አይደለ? እንደዛ በመሰረተ ነው የሚሄደው ማለት ነው። ቀድሞ የመሰረተው ቡድን ይሸለማል ማለት ነው። መጀመሪያ የነ ሚኪን ቡድን ጠራለሁ። የነ ሚኪ ቃል ሄቨን ነው። ደቂቃ ይዣለሁ። ጀምሩ። እንደዚህ ይዛችሁ ማሳየት አለባችሁ ለህዝቡ። ያዙ። ይዛችሁ ለህዝብ ማሳየት አለባችሁ። ልክ ነው ግን ተገልብጧል። ኤች እዛ ጋር ነው መሆን የነበረበት። አስተካክሉ። HA አስተካክል። ሰዓቱ አልቋል። ይቅርታ፣ ሰዓቱ አልቋል። አልሰራችሁትም። ወደ ቦታችሁ። ይቅርታ፣ አልሰራችሁትም። እሺ፣ የቀጣዩ ደግሞ ቸርች ነው ስፔል የሚያደርጉ። ሰዓቱ ጀምሯል። ያስጀምር። ልክ ናቸው። ችግር የለም። አሸናፊዎች የዩኤል ቡድን ነው።
ሳምሶን በጣም ደካራ ነው፣ ኃይሉ ራብን ነው። አንበሳ በእጁ ይገጥላል፣ ድብ ይመጣበት አሸንፋል። እኔ ምን ሳምሶን ጠንካራ ነኝ፣ ኃይሉ ራብን ነው። ክፉዎች ላይ በረታለሁ፣ እቃርህን አሸንፋለሁ። ተባረክ። ራሱ ተዘጋጅቶ ነው ይመጣልን። ራሱን አሰልጥኖ ራሱ ተዘጋጅቶ ነው የመጣው እና ማቀርበው ነገር አለኝ ተብለን ነው የቀረበው። እግዚአብሔር ይባርክ። የመጨረሻው ፕሮግራማችን ነው። እስካሁን ድረስ በትዕግስት ስላዳመጣችሁ ስለተከታተላችሁን እግዚአብሔር ይባርካችሁ። ተባረኩ እንላለን። በደንብ አዝናንቷችኋል፣ አስተምሯችኋል ብዬ ገምታለሁኝ። ጥሩ ትምህርት ሰጥቷል። ምክንያቱም ምን ያህል እንደምታስቡ ባላቅም እነዚህ ህፃናት ልጆች ያነበቡትን አይታችኋል። ከባባድ ጥቅሶች የተናገሩት ከባባድ ግጥሞችን ጽፈው በራሳቸው ተነሳስተው ብዙ ነገር አድርገዋል እና እነዚህን ልጆች በጣም ልናመሰግናቸው። ከነሱ ደግሞ ምናልባት ምን እንደተማራችሁ ባላቅም እግዚአብሔር ብዙ ነገር ብሎናል። ስለዚህ እግዚአብሔር ስሙ ይባረክ። ይሄንን የመጨረሻው ፕሮግራም ስጦታ መሰጣጣትን ፕሮግራም ያወጣንበት ምክንያት ልጆች መስጠትን እንዲማሩ ሰጥቶ ደግሞ ማመስገንንም እንዲያውቁ ማመስገን የተደረገላቸውን ነገር ማመስገንም እንዲችሉ አሁን እርስ በርሳቸው ስጦታ መሰጣጣትና መመስገን ስላለባቸው ይህንን ፕሮግራም አዘጋጅተንላቸዋል። ይሰጣሉ ማለት ነው። እኔ ደረሰኝ ሩት ደረጀ። እኔ የምሰጠው ለአቤኒዘር ነው። አመሰግናለሁ። እኔ የደረሰኝ ሚካኤል ነው። አመሰግናለሁ። እኔ የደረሰኝ ለፋሪስ። አመሰግናለሁ። እኔ ደረሰኝ ኢዩኤል። አመሰግናለሁ። እኔ ደረሴ ለኢዮሴፍ። እኔ ደረሰኝ ለዮኒ። እኔ ደረሰኝ ሚኪ ደረጀ። እኔ ደረሰኝ ለሩታ። አመሰግናለሁ። እኔ የደረሰኝ ለካሌብ። አመሰግናለሁ። እኔ የደረሰኝ ለሊኤል። የመጨረሻ ፕሮግራማችን ፓስተር ጌዲን ወደዚህ ጋብዛለሁኝ። እግዚአብሔር ይባርካችሁ። 3 ልጆች በጣም የምናበረታታው ልጆች አሉን። በራሳቸው ፋሬስ በጣም የሚደንቅ ልጅ ነው። ደፋር ልጅ ነው። ለወላጆቹ ይሄንን ነገር ወላጆቹ ብታዳምጡኝ ደስ ይለኛል። ፋሬስ በጣም ደፋር። መጀመሪያ ፕሮግራሙን ስንጀምር በጸሎት የሚጀምርልን ሰው ማን ነው አሉ። ሁሉም አረ ፈራለሁ እኔ ጸልያለሁ አለ። እግዚአብሔር ይባርከው። በእውነት ያ ውስጡ የተቀመጠው የድፍረት መንፈስ ትልቅ ነገር ነው እና እኔ ምንም አልፈራም፣ እኔ ጸልይላችኋለሁኝ አለ። ከዛ በኋላ እያንዳንዱ ነገር የሚጥረውን ነገር በእውነት እላችኋለሁ የሚጥረው ድፍረቱ በጣም ያስደስተኛል። የሚጥረው ነገር አለ። የራሱን እያንዳንዱ ነገር አጭር ግጥምን ጽፎ መጥቶ ነበር። እውነት ማን የጻፈልህ ብየዋለሁ። ራሴ ነኝ የጻፍኩት ነው ያለ። በጣም ደስ የሚል
ግጥም ጽፎ ኢየሱስ ተወለደ የሚል ግጥም ጽፎልን የመጣውና በጣም እግዚአብሔር ይባርክህ ልንለው ቤተክርስቲያን እኛ መምህራኖች ወደዚህ እጠራለሁኝ፣ ቤቲን እጠራለሁ፣ ኤግላን እጠራለሁኝ። እግዚአብሔር ኪያ ካጠገባችን ሆና እየረዳችን እያገለገለችን ኪያን ጋብዛለሁ ወደዚህ። ፋሬስ፣ ሚኪ፣ አለም ማነው አብሌዘር ሶስቱን አብሌዘርን ለአባቱም አናግሬዋለሁ። አብሌዘርን በጣም አናግሬዋለሁ። ትልልቅ ጥቅሶችን ለሱ ነው የምንሰጠው። እግዚአብሔር ምስክሬ በእውነት ነው የምነግራችሁ። ሁልጊዜ በጣም ብዙ ጽሁፍ ያለውን ጥቅስ ለሱ ነው የምንሰጠው። እንደዚህ ረዘም ያለውን 2 ደቂቃ 3 ደቂቃ አይፈጅበትም። ግጥም አድርጎ ምናልባት ድራማውን ስንሰራ አይታችሁ ከሆነ ረጅሙን ፓርት መልአኩ ገብርኤል ሆኖ የሰራው እሱ ነው። ልናበረታታው ይገባል። እግዚአብሔር ይባርካው። ልናበረታታው፣ ተባረክ ልንለው። ይሄም ልክ እንዳልኩት ፋሬስ ጎበዝ፣ በጣም ደፋር፣ አሁንም ድፍረቱን ይጨምር። አበረታቱት ወላጆች እላለሁኝ። እያንዳንዳችሁ እንድታበረታቱት ጎበዞች፣ ምክንያቱም ነገ እኛን ይተካሉ። እንደዛ ነው የማስበው። እኛን ተክተው እነሱ መቆም አለባቸው ብዬ ነው። ሚኪ ቅድም ተናግሬ ያለውኝ በጣም ጥረት የሚያደርግ ልጅ ነው። ይጥራል፣ በጣም በራሱ ይጥራል። እየጣረ ያለ ልጅ ነው። እግዚአብሔር ያሳድጋችሁ። ፓስተር ጌዲ ሽልማት ይሰጥልናል። ጠልዮ ሽልማት ይሰጥልናል። እያንዳንዱ ነገር ከህፃናት ጉባኤ የተጻፈ ነገር አለ፣ አንብቦ ይሸልምልናል። መጽሐፍ ቅዱስ የህይወት መመሪያ ነው። ልናከብረው ልናጠናው ይገባል። ዘዳግም 6:6-7፣ አንደኛ ጢሞቴዎስ 4:9 ከማንሃይም ቤተክርስቲያን ከህፃናት ጉባኤ የተሰጠ ማስታወሻ። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ለሁሉም አስፈላጊ ነው። ሁለተኛ ጢሞቴዎስ 3:15-16 ከማንሃይም ቤተክርስቲያን ከህፃናት ጉባኤ የተሰጠ። መጽሐፍ ቅዱስ ሁሉም ሊታዘዙት የሚገባ የእግዚአብሔር ቃል ነው። ዘዳግም 7:9 30:15 ከማንሃይም ቤተክርስቲያን ከህፃናት ጉባኤ የተሰጠ ማስታወሻ። እንጸልያለን። ሁላችንም እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በመካከላችን ስለተገኘ መልካምነትህ፣ በጎነትህ ስላለፈ ስላየነው ሁሉን እናከብርሃለን። በብላቴኖቹም በህፃናቶቹም ስለሰራው በጎ ስራህ እናመሰግንሃለን። በእነሱም አማካኝነት ስለተላለፈው መልእክት ለህይወት የሚሆነውን ነገር ስለተናገርክ ለእያንዳንዳችን በቃልህ በመዝሙር በሁሉ ነገር ስላስረዳህን እጅግ አድርገን እናመሰግንሃለን። ስለነበረን ጊዜ ሁሉ ስምህ የተባረከ ይሁን። በዚህ ጉባኤ በዚህ አገልግሎት የተሳተፉትን ሁሉ እንድትባርክ ባደረጉት ነገር ሁሉ ደግሞ ያንተ በጎነት እንዲከተላቸው ስለ አስተማሪዎቻቸው ስለ ወላጆቻቸው ሁሉ እናመሰግናለን። ጊዜውን ሰዓቱን ሁሉ ባርክልን። ከዚህም በኋላ ያለው የማዕድ ጊዜ በስምህ የተባረከ ይሁን። ተመግበን ለጤናችን ይሁን ብለን ጸለይን። በጌታ በኢየሱስ ስም አሜን።